በአማራ ክልል አዊ ብሔረሰብ አስተዳደር ስር በምትገኘው ዳንግላ ከተማ የእስልምና አባቶችን ያነጣጠረ ጥቃት ተፈጸመ። በምስራቅ ጎጃም የፋኖ አደረጃጀት እየተጠናከረ መምጣቱ እየተገኘው ላለው ወታደራዊ ድል ምክንያት መሆኑ ተገለጸ። በአዲስ አበባ ከተማ በአያት 49 ኮንዶሚኒየም የጋራ መጠቀሚያ ቦታ ይዞታ ላይ የተነሳው ውዝግብ ወደ ግጭትና እስራት ማምራቱ ተገለጸ። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑ እንዳይረሳ እያልን ወደ ዝርዝር መረጃዎች እንሸጋገራለን። በአማራ ክልል አዊ ብሔረሰብ አስተዳደር ስር የምትገኘው ዳንግላ ከተማ በታዋቂ የእስልምና አባቶችና ነጋዴዎች ላይ ያነጣጠረ ተከታታይ ግድያና የዘረፋ ተግባር መፈጸሙ ተሰማ። ድርጊቱ በከተማዋ ከፍተኛ የመንግስትና የጸጥታ አመራሮች በተዋቀረ የዘረፋ ቡድን የተፈጸመ መሆኑን ምንጮች የገለጹ ሲሆን ይህም በአካባቢው ማህበረሰብ ዘንድ ከፍተኛ ውጥረትንና ህዝባዊ ቁጣን አስነስተዋል። ለመረጃዎች ገለጻ ገዳዩ ቡድን ባለፉት ጥቂት ሳምንታት ውስጥ ብቻ 2 ታዋቂ የከተማዋ ነዋሪዎችና የሃይማኖት አባቶች ለህልፈት ዳርገዋል። ግንቦት 27 ቀን 2018 ዓ.ም ታላቁ አባት ይሳ አልቂ ከምሽቱ 2 ሰዓት ተኩል እስከ 3 ሰዓት ባለው ጊዜ ውስጥ በቀበሌ 02 በሚገኘው መኖሪያ ቤታቸው ውስጥ በታጠቁ ኃይሎች ተገድለዋል። ሰኔ 20 ቀን 2018 ዓ.ም ሌላኛው ታላቅ አባትና ነጋዴ ሼህ ሶፊያ መሐመድ በቀበሌ 02 በሚገኘው መስጊድ የጸሎት ስነ ስርዓት አጠናቀው ወደ ቤታቸው በመመለስ ላይ ሳሉ ከምሽቱ 2 ሰዓት ተኩል አካባቢ በአድማ ብተና ኃይል በጥይት ተደብድበው ተገድለዋል። ሁለቱም ሟቾች በዳንግላ ከተማ ታዋቂ ነጋዴዎች የነበሩ ሲሆን ለህልፈት የተዳረጉት ከ1 ሚሊዮን ብር በላይ ለደህንነታችሁ ክፈሉ ተብሎ የተጠየቁትን የገንዘብ መጠን ለመክፈል ፈቃደኛ ባለመሆናቸው ወይም በመዘግየታቸው እንደሆነ ታውቋል። ይህንን የዘረፋና የህገወጥ ግድያ መረብ በበላይነት ይመራሉ ተብሎ በስም የተጠቀሱት የከተማዋ ባለስልጣናትና የጸጥታ ኃላፊዎችም ካሳሁን አስማረ፣ የዳንግላ ከተማ አስተዳደር ምክትል ከንቲባ ኮማንደር ደሴ ብርሃኑ፣ የአድማ ብተና ኃይል አዛዥ ብርሃኑ ገድፍ፣ የዳንግላ ከተማ የሚሊሻ ጽህፈት ቤት ኃላፊ ዋና ኢንስፔክተር ጀጆ ሞላ፣ የዳንግላ ከተማ ፖሊስ ጽህፈት ቤት ኃላፊ ቀደም ሲል በአርማጮ አካባቢ በፈጸሙት የሽፍትነት ተግባር የሚታወቁ መሆናቸው ተገልጿል። የብልጽግና አገዛዝ ሰራዊትና የጸጥታ መዋቅር በስውርና በግልጽ ነጋዴዎችን ሲዘርፍ መቆየቱን የገለጹት የአካባቢው ነዋሪዎች የከተማዋ ህዝብ ለቀረበው አቤቱታ ከፍትህ ይልቅ ተጨማሪ ግድያ ምላሽ ሆኖ እንደቀረበለት ተናግረዋል። የዳንግላ ከተማና የአካባቢው ህዝብ ይህንን መሰል የሽብርና የውንብድና ተግባር ለመግታትና ራሱ ከመንግስታዊ ዘረፋ ለመከላከል የአገዛዙን መዋቅር በኃይል ከማስወገድ ውጭ ሌላ አማራጭ የሌለበት ደረጃ ላይ መድረሱን እየገለጸ ይገኛል። በሌላ መረጃ በምስራቅ ጎጃም ዞን የፋኖ ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር በኢነርጂ እነሴና በቢቡኝ ወረዳዎች ከህዝብና ከአባት አርበኞች ጋር በመወያየት የህልውና ትግሉን ለማጠናከር የሚያስችሉ ስራዎችን እያከናወነ ይገኛል ተብሏል። ሰኔ 21 ቀን 2018 ዓ.ም በኢነርጂ እነሴ ወረዳ ሀገረ ሰላም ቀበሌ በተካሄደው የህዝብ ውይይት የወረዳው ጊዜያዊ መንግስት አመራሮችና የቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር አመራሮች ተገኝተዋል። በውይይቱ በወረዳው የሚስተዋሉ የፍትህ አሰጣጥና የመልካም አስተዳደር ችግሮች ተለይተው መፍትሄ እንዲሰጣቸው አቅጣጫ ተቀምጧል። በጸጥታ ዙሪያ ያሉ ስጋቶችን በመለየት የህብረተሰቡን ደህንነት ለማረጋገጥ የሚያስችል የጋራ ስምምነት ተደርሷል። ህዝባዊ አስተዳደሩን ለማጠናከር የሚያግዝ የሀብት አሰባሰብና የወል መሬት አጠቃቀም ላይ ውይይት ተደርጓል። የፋኖ ትግል ካለፈበት ሂደት አንስቶ አሁን ላይ የደረሰበት ደረጃና ወደፊት የትግል አቅጣጫዎች ላይ አጭር ማብራሪያ ተሰጥቷል። በተመሳሳይ ሰኔ 22 2018 ዓ.ም በቢቡኝ ወረዳ ደብረ ዘይት ኩችትና አዞሬ መድኃኔዓለም ቀበሌዎች የአባት አርበኞች ለግዳጅ ዝግጁ መሆናቸውን በይፋ አስታውቀዋል። በዚህ መድረክ ላይ የወረዳው ጊዜያዊ መንግስት የጸጥታ ዘርፍ ኃላፊዎችና አስፈጻሚ ኮሚቴዎች ተገኝተዋል። የፋኖ የጀርባ ደጀን የሆኑት የአባት አርበኞች የትግሉን ቁመናና ፋይዳ በተመለከተ ግንዛቤ ከተወሰደ በኋላ የሚከተሉትን አቋሞች አንጸባርቀዋል። በየአካባቢው የተሰባሰበውን የመንግስት ሰራዊትና ኃይል ለመመከት የሚደረገው የሰኔ ዘመቻ በሙሉ አቅም እንደሚቀላቀሉ አረጋግጠዋል። ትግሉ እስኪሳካና ነጻነት እስኪረጋገጥ ድረስ ከፋኖ ጎን በመቆም እስከ መጨረሻው እንደሚታገሉ ቃል ገብተዋል። አርበኞች የሰኔ ዘመቻን
ወደ ለቅሶ ዘመቻ እንቀይረዋለን በማለት ቁርጠኛ አቋማቸውን በስፍራው አስተጋብተዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር በሁለቱም ወረዳዎች እያደረገ ባለው እንቅስቃሴ የህዝብ ድጋፉን በማጠናከርና በአደረጃጀት በመቀጠል ትግሉን ወደ ተጠናከረ ምዕራፍ እያሸጋገረው እንደሚገኝ ተገልጿል። በአያት 49 ኮንዶሚኒየም የጋራ መጠቀሚያ ቦታ ይዞታ ላይ የተነሳው ውዝግብ ወደ ግጭትና እስራት ማምራቱ ተገለጸ። በለሚ ኩራ ክፍለ ከተማ ወረዳ 3 አያት 49 ቁጥር 2 የጋራ መኖሪያ መንደር ውስጥ ለጋራ መጠቀሚያነት በተከለለ ቦታ ላይ የተነሳው የይዞታ ውዝግብ ቅዳሜ ሰኔ 21 ቀን 2018 ወደ ግጭትና ወደ ነዋሪዎች እስራት ማምራቱ ተሰማ። የአዲስ አበባ ፖሊስ በአካባቢው በሚገኝ የመንግስት ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን ላይ ዝርፊያና ውድመት ፈጽመዋል ያላቸውን 21 ተጠርጣሪዎችን በቁጥጥር ስር ማዋሉን ቢገልጽም የአካባቢው ነዋሪዎች ግን የችግሩ መነሻ የይዞታ ነጠቃ፣ የንግድ ፍላጎትና የህግ ጥሰት መሆኑን በመጥቀስ የተሰጠውን መግለጫ ያስተባብላሉ። የአካባቢው ነዋሪዎች እንደሚያስረዱት ከሆነ አወዛጋቢው መሬት ቀደም ሲል በአካባቢው የነበሩ ገበሬዎች መጥተው ያርሱበት የነበረ ቢሆንም ነዋሪዎች የኮንዶሚኒየም ህጋዊ ካርታ ውስጥ የተካተተ መሆኑን በማስረዳት በፍርድ ቤት ትዕዛዝ እንዲከበር አድርጎት የነበረ የጋራ ይዞታ ነው። መሬቱ በፕላኑ መሰረት የነዋሪዎች መኪና ማቆሚያ፣ የልጆች ኳስ መጫወቻና አረንጓዴ ቦታ ሆኖ ሲያገለግል የቆየ ነው። ይሁን እንጂ ቦታው የመንግስት ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን መሪ ለሆኑት ነቢይ ገቢ ጉተማ ተላልፎ መሰጠቱ መነጋገሪያ ሆኗል። ማህበረሰቡ ጉዳዩን ወደ ፍርድ ቤት ወስዶ ክርክር እያደረገ ባለበትና ቦታው ላይ እንዳይገነባ በፍርድ ቤት ታግደው እያለ የፓስተር ወገኖች እገዳውን በመጣስ በድንገት በቆርቆሮ ማጠር መጀመራቸውን በአካባቢው ነዋሪዎች ላይ ከፍተኛ ቁጣን ቀስቅሷል። የህግ መተላለፍና ድንገተኛ ቁጣን የቀሰቀሰው ግንባታ ነው ማህበረሰቡን ወደ መቃወምና የተሰራውን አጥር ወደ ማፍረስ የመራው። ነዋሪዎች እንደሚገልጹት ነቢይ ገቢ ጉተማ በአያት 49 40/60 ኮንዶሚኒየም አካባቢ ተመሳሳይ ድርጊት ሲፈጽሙ ይህ የመጀመሪያቸው አይደለም። ቀደም ሲልም በአካባቢው የነበረ ሌላ የልጆች መጫወቻ ቦታን በመንጠቅ ቤተክርስቲያን መገንባታቸውን፣ ከህንፃው ስር ደግሞ ሱቆችን በመስራት ለግል ጥቅማቸው እያከራዩ እንደሚገኙ ነዋሪዎች በምሬት ይናገራሉ። አሁን የተያዘው ሰፊ የጋራ ቦታ በተመሳሳይ ንግድና የግል ጥቅም ዓላማ የተፈለገ መሆኑን ማህበረሰቡ መብቱን ለማስከበር እየተገደደ እንደሆነ ይገልጻል። አጥር መፍረሱን ተከትሎ የጸጥታ ኃይሎች በአካባቢው በማሰማራት በነዋሪዎች ላይ ድብደባና የጅምላ እስራት መፈጸማቸውን የዓይን እማኞች ገልጸዋል። በቁጥጥር ስር ያሉት ግለሰቦችም በለሚ ኩራ ክፍለ ከተማ ፖሊስ መምሪያ ምርመራ የተጣራባቸው ይገኛል። ድርጊቱ የተፈጸመው በተለያዩ እምነት ተከታዮች በጋራ በሆነ ማህበረሰባዊ ጥያቄ ቢሆንም እስራቱ ግን የማህበረሰቡን መሪዎችና የተወሰኑ የእምነት ተከታዮችን ያነጣጠረ መሆኑን ነዋሪዎች ይገልጻሉ። ከታሰሩት 21 ነዋሪዎች መካከል የአካባቢው ማህበረሰብ ተወካዮችና የኮሚቴ አባላት የሆኑት አቶ ካሳሁን ፍንታውንና አለ የሚገኙበት ሲሆን የታሳሪዎቹ ሃይማኖት ስብጥርም 6 ኦርቶዶክስ እምነት ተከታዮች፣ 5 ፕሮቴስታንት እምነት ተከታዮች፣ 3 የሙስሊም እምነት ተከታዮችና ቀሪዎቹ የሌሎች ልዩ ልዩ እምነት ተከታዮች መሆናቸውን የደረሰን መረጃ ያረጋግጣል። በተጨማሪም አንዳንድ የጸጥታ አካላት በወቅቱ ጉዳዩን ከፖለቲካና ከከፍተኛ የመንግስት የስልጣን አካላት እምነት ጋር በማያያዝ ነዋሪዎችን ለማስፈራራትና ሽብር ነው በማለት ለመፈረጅ መሞከራቸውን ገልጸዋል። ይህ በአያት 49 ኮንዶሚኒየም የተከሰተው ክስተት የቦታው የብቻ ክስተት አለመሆኑንና በአዲስ አበባ ከተማ በሚገኙ በርካታ የጋራ መኖሪያ መንደሮች ውስጥ ያሉ የጋራ መጠቀሚያ ይዞታዎች፣ የመኪና ማቆሚያዎችና አረንጓዴ ቦታዎች በመንግስት ድጋፍ ለተለያዩ ተጽዕኖ ፈጣሪ ግለሰቦችና ነቢያት ተላልፎ የተሰጡ መሆኑን የማህበረሰብ ተሟጋቾች ይናገራሉ። ጉዳዩን በቅርበት የሚከታተሉ የህግ ባለሙያዎችም እንደሚጠቁሙት የከተማዋ የጋራ መኖሪያ ቤቶች ይዞታዎች በህግ የተወሰነ የጋራ መብት ያላቸው በመሆኑ የፍርድ ቤት በጉዳዩ ላይ ውሳኔ ሳይሰጥና የነዋሪዎችን የመብትና የህግ አሰራር ሳይከተል የሚደረግ ማንኛውም የመሬት ቅበላ ህገወጥ መሆኑን ያሳስባሉ። በአያት 49 ኮንዶሚኒየም የተነሳው ግጭት የፈረሰው የቆርቆሮ አጥር እንጂ የተገነባ ቸርች የለም፣ የተዘረፈ ንብረትም ውሸት ነው። የአዲስ አበባ ፖሊስና አንዳንድ የዜና አውታሮች በአያት 49 ቁጥር 2 ኮንዶሚኒየም ውስጥ በተጠናቀቀ የሃይማኖት ተቋም ላይ ሚሊዮኖች ብር ዝርፊያና ውድመት ተፈጸመ በማለት ያሰራጩት መረጃ ፍጹም ከእውነታው የራቀ መሆኑን የአካባቢው ነዋሪዎችና የዓይን እማኞች እየገለጹ ይገኛል። በውጭ ዜና ኢራን ከዚህ በኋላ አትኖርም ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ አደጋ ውስጥ ከገባ በኋላ ኢራን ዳግም አትኖርም ሲሉ መዛታቸው ተሰምቷል። ኢራንና አሜሪካ የተኩስ አቁም ስምምነትን በመጣስ እርስ በርሳቸው ጥቃት መሰንዘራቸውን ተከትሎ መወቃቀሳቸውን ቀጥለዋል። ፕሬዝዳንት ዶናልድ ትራምፕ አገሪቱ ስምምነቱን ከፈጸሙ ከጥቂት ቀናት በኋላ የአሜሪካ ማዕከላዊ ኮማንድ በቴህራን በርካታ ኢላማዎችን መምታታቸውን አስታውቀዋል። ጥቃቱን ለመሰንዘር ኢራን ስምምነቱን የሚጥስ ተግባር በመፈጸሟ ነው ተብሏል። ትራምፕ በትሩዝ ሶሻል ሚዲያ ባጋሩት መልእክት ኢራን በጭራሽ መማር የማትችል ናት ብለዋል። ቴህራን የሰላም ስምምነቱን መጣስ ካላቆመች ከዚህ በኋላ አትኖርም ሲሉ ዝተዋል። ኢራን በበኩሏ አሜሪካ ስምምነቱን በመጣሷ በዮርዳኖስ፣ ባህሬንና ኩዌት በሚገኙ የአሜሪካን የጦር ሰፈሮች ላይ ጥቃት መሰንዘሯን አስታውቃለች። ለዕለቱ የያዝናቸው የሀገር ውስጥና የውጭ መረጃዎች ይህን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ፣ መልካም ቆይታ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ።